እግዚአብሔር ያጽናሽ። ሄላ ምኑ ጋር ናችሁ? ትሰሚኛለሽ? በር ላይ ነው ያለነው። ሳትደናበሪ ቀስ ብለሽ ግቢ። መግባት እኮ ፈርቼ ነው። ሌላ ነገር ብለሽ እንዳታዋርጂ ነግሬሻለሁ። ደግሞ ምንድነው የሚባለው? አላውቅም እኮ። ቀጥ ብለሽ ትገቢያለሽ። በር ላይ ወንበር አለሽ። ካጠገቢ መጥተሽ ቁጭ። በቃ ለፍትሽ መጥቼ ቁጭ እላለሁ። አንቺ አምሻል እንዴ? በቃ ዝም ብለሽ ቀጥ ብለሽ ግቢ። እሺ በቃ እሺ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ደነስ አዋርጂ። በደንብ ተቀበሉ። አንቺ ያምሻል እንዴ? ባይቀበሩ ችግር የለውም። ተነሽ እንሂድ። አመት ያድርስልህ እንዴ? እንደው አደራሽ ያቺ ቀዳዳ ልጅሽ እንዳመጣብኝ አለቀዬ ነው የሚመጣው። ታዋርደኛለች። አይ አንተ ደግሞ ከልጆች ጋር ቀላቅያታለሁ እየተጫወተች ነው። በር ተንኳኳ። ያቺን ተከሲስ ብቻ ያዥልኝ። በቃ ሌላ ምንም አልፈልግም። እንደምን ዋላችሁ? ደህና ዋላችሁ? ደህና ዋሉ? እንዴት ዋሉ? እግዚአብሔር ይመስገን። ግባ። መጣ። ቁጭ በሉ። እሺ እንቀመጥ። ታዲያ ኑሮ እንዴት ነው? እማዬ እቺ ቡቡ እንዴ እርሶ ያባያ አለቃ ኖታ? ወይኔ ዛሬ ተዋረድኩ። አሁን የኔ ልጅ ጠማማ ሽማግሌ እርሶ ነው? ማን አባዬ ሲል የሰማሁት? አባዬ ካይወዶትም ይጠሎት። አረ እንደው ስለፈጣ ግን ለምንድን ነው እርሶ የሚያቃጠሩት? አባዬ አቃጣሪ ናቸው ብሏል። ወይ ቅሌት ጎሽ እቤት ተጠርታ ሰድበኝ። ከአንድ ቀን ከስራ ሲቀሩ ደግሞ አባዬ ምነው ድብን ባሉ በሞቱ። ላናትክ ያርግልክ። ጦሴን ይዘህ ዛሬ እንደ እንጀራ ነው የምበላሽ። እኔማ በቃኝ። ከዚህ በላይ ቁጭ ብዬ አልሰድም። ደግሞ ያጠማማ ሽማግሌ ከዛ መስሪያ ቤት ከተባረረ እኔ ስለት አስገባለሁ ብሏል አባዬ። አንቺ ኡራሊያው እንዴት አባቷ ነው የምታምረው። ማማዬ ስልክሽን አሰጪኝ። ስልኬን እንኳን አልሰጥም። አሮጌ ዕቃ ምናምን ግን ካለ ልወስድልህ እችላለሁ። የምን አሮጌ ዕቃ? ለአንቺ አዲስ ዕቃ መጣሁሽ። ጠብቂ። እሺ ይኸው የኔ ሞናሊዛ። መፍጫው ግን የሚሰራ አይደለም። ቢሰራ ባይሰራ ለአንቺማ አዲሱን ነው የምገዛልሽ። ይሄንንም የሽንኩርት መፍጫ። ቴንክ ዩ በጣም አመሰግናለሁ። ብረት ድስትም አለ። ጠብቂ። ይኸው እንደ መፍጫ ምን ሊያደርግልሽ ያልሽ? እማዬ አረ ልጆት ነው የማይሰራ መፍጫ ነው ብሎ ይሰጠኝ። አረ ብላችሁ እንዲጀመራችሁ ሌባ። ማዘር እኔ ስሬን እየሰራሁ ነው ያለው። እንዴ ብረት ድስት የማልቀረ ልጆቱን መጠየቅ ይችላሉ። የሽንኩርት መፍጫ አንተ ምን ልታደርገው ወጣ? አይደለም እማዬ እየዞርኩ ቃጥባለሁ ስትለኝ ያለንን ዕቃ እኮ እንድታጥበው ብዬ ልታሳጥብ። ድራሽ አንቺ ሌባ መፍጫዬን አስቀምጥ። እማዬ በእናታችሁ አብሬያችሁ ልሂድ። እንደው እቺ ልጅ ሰው ቤት መሄድ ስትወድ ታያት እባክሽ። ትሂድ። ቆንጆ ልብስ ነው ግን የገዛ ነው ደግሞ ለራስ መቻነሰ። እውነትሽን ነው። እሱንም እኛ ሆነን ነው ልብስ የገዛ ነው። 1 ኪሎ ሙዝ ይበቃል። ደግሞ ልብስ ወስደን በዳቦ ቆሎ አይመልሱንም እንጂ ገፋችንን በቂቤ ልክክ አድርገን ነው የምንወጣው። ወይ በርቅዬ ምን ነው ዛሬ እኮ ጾም ነው። ልብስማ ገዝቼ በቆሎ አልመለስም። አሁን ሰው ሳይን ወደ ቤታችን ነገ መጣ ገንፎ በቂቤያችንን እንበላለን። ነይ እንሂድ። እና አስናቁ ብርቅዬ ምን ነው ተመለሳችሁ? ሚጣሟት እኮ ሐኪም ቤት ልንወስዳት። አቤቱ እኔ አላመመኝ። እሱ ጋር ነበርኩ ልንመጣ የነበረው። አንቺ አሞሻ። እኔ እኮ ምን ልስ ስትሉ ምንድነው ብዬ ይሄኔ መሰለ ልብስ ወስደን እዳለብን እንጂ በጾሙ ቆሎ ምን በለው አላላችሁ? እኔ እኮ በዚች ልጅ ምክንያት ውርደት መተዳደሪያ የሆነ እንዲሁ ባልጣላስ የገዛ ባለቤቴን ጥርግ በይ ብዬ እራቤት ፋይ ማነሽ ሚጡ። አቤት አባባ ቦጋለ ድምፅሽን ቀንሽ። መሳቂያ ልታረገኝ ነው? እሺ ልልክሽ ነው። የ7 ብር በርበሬ ብልቃጧን ደግሞ የ9 ብር ዘይት። እንዴ አባባ ቦጋለ እንደሱ የሚባል ነገር የለም። ዝም ብል እኔ ማቋንጂ ከሌለ የታሰረችዋን ደግሞ የ5 ብር 2 ሽሮ ገዝተሽ ነው። እንዴ አባባ እንደሱ ባይሸጥም ሂጅ ብያለሁ። ወጋለ ይሄ ደግሞ ምን አባቱ ሊሰራ መጣ? አቤት ሳይቸግርም ይስተን ሸኝታ ተሄዳ እንዳሁኑ እንደውም ሰላሜን አግኝቻ አላውቅም። ይሄን እንኳን ሰርታ ብትሰጥ ምን አለበት? ጸባይና ሳምራ የሷ ሽሮ እንደውም ፎርፎር ነው ያተረፈልኝ ነው። ቤቴ እንኳን አልወጠውጥም። ከጠዋት እስከ ማታ ሆቴል ነው የምበላው። አይ ጥሩ አባባ ቦጋለ። እቺ ደግሞ አቤት የ7 ብር በርበሬ የ9 ብር ዘይት የ5 ብር ሽሮ የሚባል የለም። እቺ ተረገመች። ሆቴሉ ዝግ ነው መሰለኝ ዛሬ። ደግ አደረኩ ሰርቼ ነው የምበላው። እንደውም ሽሮዬን ደግ አድርጌ የ5 ብር ሽሮ የምትሄድበት የለህም እንዴ አንተ? አርፈን ይስተላል ምን አስገባ ምን አገባ? ገና ገፍቼ እበላለሁ። አይ ያው ዛሬ ምን የመሰለ ራት ነው ይዤላችሁ እየመጣለሁ። 5 ኪሎ ሽንኩርት ልጣሽ ጠብቂ። ዘይቱን ጨፍ አድርገን ነው የምንሰራው። 5 ኪሎ ሽንኩርት ዘይቱንም ሞላ በርበሬውንም ሞላ አድርገሽ እሽት አድርገሽ ጠብቂኝ። እሺ እኔ ሞላለሁ። እሺ እማዬ ግን ምን ይዘሽ ነው የምትመጪው? ያው ተናግሬያለሁ። ዛሬ ገና ነው ራት የምትበሉ። ነይ በቃ እንጠብቅሻለን። የሚገርም ራት ነው ዛሬ ምን በላ። እኔማ ሲመስለኝ ዶሮ ይመስለኛል። ጥብስ ነው መሰለኝ። ጥብስ ነው እኔ እንጃ ክትፎ መሰለኝ። ያው በሬ በሉ ዛሬ ይዤላችሁ የመጣሁት ምን የመሰለ ሙክት ያለ በሬ። ዱባ እንዴ እማዬ ዱባ ነው እንዴ? ዱብ በይ ቢላል መክተፊያለሽ። ኧረ እማዬ ዱባን በላ አበሉ። አዎ አበሉ። በጣም ጥሩ ምድር አህያውና ጾመሽን ታድሪ። ማዘርዬ አቤት። በእናትሽ
በእናቱት ወላጅ አምጪ ተብዬ ነው። እቤት ደግሞ ይገሉኛል። በእናቱት እርሶ ይሄዱልኝ። አይ የዘንድሮ ልጆች ባለጌ ምን አርገሽ ነው? ትንሽ ረብሽኝ ነው። ምን አለበት በእናቱት? አይ ምን አረጋለሁ እንግዲህ እኔም ብዙ ልጆች አሉ። እሺ ማዘርዬ ይኸውልዎት ዳይሬክተሩ ቢሮ ሲመጡ የማን ወላጅ ነው ካሉት የአበባ እናት ነኝ ነው እሺ የሚሉት። አበባ ነው ያልሽ? ይኸውልዎት ከጠፋቦት ደግሞ ማለት የአባቴ ስም ደሳለኝ ነው እሺ። በዘፋኛ አበባ ደሳለኝ ብለው ያስታውሱ እሺ። በዘፋኛ አሃ በዘፋኛ በቃ ችግር የለ ነይ እንሂድ በቃ። እሺ ደህና ዋልክ መምህር? ደህና ዋሉ ማዘር። ምን እንታዘዝ? እንዳው ልጄ ትንሽ አስቸግራ ወላጅ አምጪ ተብላ ነበር። ስሟ ማን ነው እንድናስጠራት? ወይ ማን ነበር ያለችኝ? ዘፋኛ አስቴር አወቀ። እባክሽ አንቺ ስለ ፍቅር የሚገባሽ ነገር የለም። ኧረ ስለፈጠረሽ እንዴ ምን ልትሆኚ? የፍቅር ጥያቄን ካልተቀበለ ያን ኤሌክትሪክ ይዤ ድብን ነው የምለው ዛሬ። ያምሻል እንዴ? አቤል አራባታሉ። ምንድን ነው ልጆት የታለ? የምን ልጅ ሴትዮ? አቤል ነው። ይኸውልዎት ቢያስወጡት ይሻሉታል። ማነው እችን የሴት ጎረምሳ ይላከብኝ? እንደውም ልንገርሽ አይወጣም። ልጁ ህፃን ነው አይወጣም። አንተ አቤል ኧረ ሰፈር አበጥብጪ። አንደኛሽን ለምን ሽማግሌ ልከሽ አትወስጁ? ፋዘር ይቆጮታል። ኧረ ምን ዋን ይላከብኝ? አንቺ ለምን እንዳትያትም? ምን ላድርግ ፋዘር? አንቺ ውረጂ። እንደውም ያን ኤሌክትሪክ ጫ ኧረ ስለፈጠረሽ አንቺ ጦሰኔ ኩዴ። አሁን ገና ነው የወጣው ቃድስ ብዬው ቶሎ አይመጣም። አላቅም ብቻ ከየትም አምጡት። ምን ሆናችሁ ነው? አቤልዬ አንተ ከምን የመጣ? አሁን አንድ ሄድከው በያንጎ እስከ 30% በተሻለ ዋጋ ተጉዤ ነው የመጣሁት። አባዬ አንተም ያንጎ አዲስ ሰርተ የሚለውን ፕሮሞ ኮድ ተጠቅመህ የመጀመሪያ ጉዞ ላይ እስከ 30% ዲስካውንት ማግኘት ትችላለህ። ይህ ተግባራዊ የሚሆነው አፕሊኬሽኑን አውርደህ ስትጠቀም ብቻ ነው። ውረጅና አንቺ ጦሰኛ። እሺ እዚህ ሰፈር ካሁን በላይ ድረስ አንቺ ምን አለበት አብረን ብንሄድ? ደብሮኛል። እኔ ያለኝ ደግሞ አልኩሽ አንዴ አንድ ሰዓት እንኳን አንቆይም። ያምሻል እንዴ? ቻው። ምን ወደሽ ሳይሆን በግድሽ ትሄጃታለሽ እንዴ? ለምን መጣሽ? የምትሄጂበታለሽ? ደህና ዋሉ ማዘርዬ። ወይ ረድዬ መጣሽ? እቺ ቡና ናት ያዝ። ይሄ እኮ ማስቸገር ነው። አይ ግሬ እግሮትን አሞት ነው ማዘርዬ። የኔ እግር ይታመን። ኧረ ምን ቦጣሽ አንቺ? እግራቸውን በሙቋ እየዘፈዘፍሽ አታጥቢያቸው ና። እቺ እዚህ ጋር ብሞት እቺን ታክል አይሰማት ማዘርዬ። እኔ እኮ እናቴን ጠዋትም ማታም በሙቋ እግሯን ዝፍዝፍ እያረኩ ነው ሽት ማረግላት። ሰማሽ? መስሚያሽን ድፍን ያርገውና ይሄ የማይሰማሽ አንቺ አምሻ አብረሽን ካለች ገና ምን አይተሽ? እናትሽ መታደሏ። የኔም ቤት ጉድ አላየሽም አንቺ እንዴ ማዘርዬ። ሴት ልጅ እኮ ለእናቷ መድኃኒት ናት። መንከባከብማ አለብን። ደግሞ ፊቴ ምን ይገርምሻል? ሳይሽማ ደሜ ነው የሚፈለው። ደህና ዋሉ ማዘርዬ። በቃ ለመጋባት ወሰናችሁ? አዎ በላችሁ። አዎ ፋዘር። ይሁን እንጂ ምን ይደረጋል ቆማ ከምትቀር። እስኪ እንዴት እንደተዋወቃችሁ አንዳችሁ ንገሩ። እንዴት እንደተዋወቅን? እማዬ አንቺ ጀምሪ ንገሪያቸው። አይ አባዬ አንተ ጀምር። እማዬ አንቺ ጀምሪ። አባዬ አንተ ጀምር። እማዬ አንቺ ጀምሪ። አባ አንተ ጀምር። እማ አንቺ ብትጀምሪ ይሻላል። አባ አንተ ብትጀምር ይሻላል። ኧረ እማዬ ዝጉ። እንደ ጨው ያሟሟችሁ ምንድን ነው ያልተፋደዳችሁ? ያማረባችሁ መስላችሁ ነው እንዴ? እማዬ እንዳደነግጥሽ። እሺ አባዬ። ያው ሁለትሽንም ድባቅ ታመጣሽ። ተነሱ ከዚህ ቤት ውጡ። እማዬ አንቺ ቅደም። አይ አባዬ አንተ ቅደም። ድራሻችሁ ይጥፋና አንቺ ድህነት ይወድልሻል ወይ እንዴ? ቢሆን ስማ ማላቀውን ሰው ላገባ እዛ ካንቺ አልፎ ለኛም ይረዳል። ወደሽ ሳይሆን በግድሽ እሺ ትያታለሽ። ቆይ ምን እያላችሁ ነው? ወደ 4 መኪና አለው ሀብታም ነው። በዛ ላይ ደግሞ ቤቱ ሙሉውን ነው ማድስልህ ያለኝ። እውነትህን ነው ሙድ ስለሽ። ቆይ ማን ወደው ሰው ላገባ ከግንድ ያዋድሽ። አሁን እንደውም እየመጣ ነው ትተዋወቃለሽ እንዴ? ሳላፈቅረው። አዎ ፍቅር መኪና ይሆናል፣ ፍቅር ገንዘብ ይሆናል። ደወለ ሄዶ በደላይ ላይ ሚጥ ሂጂ ክፈች። እሺ ሚጣ እንዴት ነሽ? አባቱ ነው እንዴ የመጡት? የምን አባት? ግቡ። እማዬ አባቱ ናቸው የመጡት። የምን አባት ነው የምትይው አንቺ? ቁጭ በል። እሺ የኔ ልጅ ታዋቂው እሱ ነው። የቱ? መች መጣ ልጃቸው? ያምን ልጅ እሱን ነው የምታገባ? እሳቸው አንተ ነው የሚባለው እንዴ? እድሜያቸው ከችግርሽ ይበልጣል። አልቅሽም ዛሬ ጥፊ ከፍ ይቆጭሻል። እህቴ ሚጡ ዛሬ አናትሽን ነው የምልሽ። ታያለሽ። ቆይ ሂጂ ከዚህ ሰራልሻለሁ። ማነው? ቆይ እኔ ከፍታለሁ። አባዬ አንተ ነህ እንዴ? ምን ልትሰሪ ወጥተሽ ነው? የሆነ ልጅ ጠርቶኝ ለእህቴ አባቷ ሳያይ ይሄን አበባ ስጫት ብሎኝ ነው። አንቺ ምንድን ነው? እህቴ አቤት። ዛሬ አናትሽን 2 ቦታ ሳላደርገው ይሄ አበባ ምንድን ነው? የምን አበባ? እኔ ምን አውቃለሁ? ኧረ እህቴ የሆነ ልጅ ሁሌ እየመጣ ይሰጥሻል። ጨራሽ ሁሌ። ይቺ ተንኮለኛ አባዬ እኔ ምንም አውቀው ነገር የለም። የራሷ ስራ ነው። ብላሽ ዱርዬ ቤቴ ድረስ እና ደግሞ እንዳለሽ ደግሞ ሌላ ምን አለ? ውሸቷን ነው። ዝጊ። ማታ እንደተለመደው በመስኮት ዘለሽ ውጪና እንገናኛለን። አደራሽን ብሎሻል ልቤ። ወይ አባዬ ባትንሳሽ። አንቺ ምን አለበት አብረን ብንሄድ? ደብሮኛል። እኔ ያለኝ ደግሞ አልኩሽ አንዴ አንድ ሰዓት እንኳን አንቆይም። ያምሻል እንዴ? ቻው። ምን ወደሽ ሳይሆን በግድሽ ትሄጃታለሽ እንዴ? ለምን መጣሽ? የምትሄጂበታለሽ? ደህና ዋሉ ማዘርዬ። ወይ ረድዬ መጣሽ? እቺ ቡና ናት ያዝ። ይሄ እኮ ማስቸገር ነው። አይ ግሬ እግሮትን አሞት ነው ማዘርዬ። የኔ እግር ይታመን። ኧረ ምን ቦጣሽ አንቺ? እግራቸውን በሙቋ እየዘፈዘፍሽ አታጥቢያቸው ና። እቺ እዚህ ጋር ብሞት እቺን ታክል አይሰማት ማዘርዬ። እኔ እኮ እናቴን ጠዋትም ማታም በሙቋ እግሯን ዝፍዝፍ እያረኩ ነው ሽት ማረግላት። ሰማሽ? መስሚያሽን ድፍን ያርገውና ይሄ የማይሰማሽ አንቺ አምሻ አብረሽን ካለች ገና ምን አይተሽ? እናትሽ መታደሏ። የኔም ቤት ጉድ አላየሽም አንቺ እንዴ?
ማዘርዬ ሴት ልጅ እኮ ለእናቷ መድኃኒት ናት። መንከባከብማ አለብን። ደግሞ ፊቴ ምን ይገትሻል? ሳይሽማ ደሜ ነው የሚፈለው። ደህና ዋሉ ማዘርዬ። ተዛሬ ነው በጣም ነው የሞረመው። እኔ ራሱ እንደዛሬ ጠይቁኝ አያውቅም። እዛኛው ግቢ ትናንትና ድግስ አልነበር? እሱማው ግን የማዘር ጀለስቱ ነው። ያኔ ጸድ ያሳባለኝ ምን ማዘር አሟት ነው ብለን ማለት ነው በሳህን እንጀራና ጠላ በዱላ ምናምን አመጣ። ኧረ አንተ ቢነቁብንስ ማን ይላቃል? እና ሂጄ ልበላችሁ። ወጣውን ስማኝ፣ ቆይ ለማንኛውም እኔ እዚህ ጋር ልጠብቅ። ቀብዛጋውን እሺ መጣሁ። ማን ነው? ቡሽዬ። አቤት ማዘርዬ። እናትህን እኮ ቀራሪ ጠጭ ብያት ነበር። ለምን አልመጣችም? ማዘርን እኮ አሟት ልካይ ነው የመጣሁት። ያፈር በበላው ብርድ እያለኝ ነው። ከቤት መውጣት አልችልም። በሳህን ፍትፍትና በጆግ ጠላ ላኪልኝ ብላሻለች። ኧረ እባክህ በቃ ፈትፈት ላርግና ጠላም በጆግ ያርጌ እመጣለሁ። እሺ ማዘርዬ። ይኸው የሰው አይንም እንዳይ ጠላውን ሸፈን አርጌላለሁ። ከፍትፍቱም ቢበል። እሺ ቆይ ውስጡ አልጫ ብቻ አይደለም ከመረቋም ካጥንቷም አርጌልሻለሁ በላት። ስጡኝ በቃ እንካ። እሺ ማዘርዬ። ይኸው በደንብ ቢበላት። እንዴ አስካልዬ። ወይኔ ውርደት። ይመላሹ አሙሽ ተኝተሻላለኛ እንዴ? እኔ ኧረ ክብሩ ይስፋ ጤነኛ ነኝ። ወይኔ ጉድ። በሳህን ፈትፍተሽ ላኪ ብለሻል። ኧረ እኔ አላልኩም። አንተ እንጀራ ልመና ገባ አይደለም እኮ ማይ አሳ ከመርት ብላ